ተስፋ የሚቆርጡ ወጣቶችን ተስፋ ብትሰጡ ኖሮ እንዲህ አይነት ደስ የማይሉ ዜናዎችን አንሰማም ነበር። መፍትሄው እጃችን ላይ፣ ችግሩ አፍንጫችን ስር ነው። መስራት ግን አልቻልንም። የተራቡ ካሉ ሰብሰብ በሉና አብሉ። ሶስቴ የምትበሉ አንድ ቀንሱና አጉርሱ። ኑሮ ማለት ክርስትና ማለት እኮ እንደዚህ ነው። ይሄው አንድ ኮንዶሚኒየም ውስጥ ተሳሰቡ እንጂ ኦርቶዶክሳውያን የጠዋት ለማኝ እንኳን ለማታ ድሃ ለማኝ እንዲሰጥ እኮ ታዟል። ጾም የምትጾሙት እኮ አጠራቅማችሁ እንድትበሉ አይደለም፣ እንድትመጸውቱት እኮ ነው። ምእመናን ድንኳኗን ታገለግላለች፣ ቤታችሁ ታገለግላለች ወይስ ትፈነጥዛለች? እናንተ ፊልም ነው የሚታይባት ወይስ ዕጣን ነው የሚያርግባት? ጸሎት ነው የሚደረግባት ወይስ ደስ የማይሉ እርቃን የወጡ ዳንሶች ነው የሚሞሉባት? ደጋግ የቅዱሳን ስዕላት ነው ያሉባት ወይስ በእናንተ ፎቶና ጌጥ ያማረች ናት? ደግሞ ሄዳችሁ ገንጥሉት ማለት አይደለም። ሳራም ታገለግላለች። እናንተ እኔ አንድ የሚደንቅ ነገር ልንገራችሁና ላብቃ። 20 ደቂቃ ብዬ 20 ቀን ላረገው ነው መሰለኝ። እየሰማችሁኝ ነው? እኔ ሳራ በጣም የምትደንቅ እናት መሆኗን የምታውቁት አቤሜሌክ የሚባል ንጉስ በስደት ሳሉ በጣም ወደዳትና ወሰዳት። የንጉሱ አገልጋዮች መጥተው